እጅግ በጣም ደስ የሚል ነገር ተሰምቷል። በዛሬ ዕለት ሁለት ዜናዎችን እነግራችኋለሁ። እጅግ በጣም ደስ የሚያሰኝ ነገር ነው። አንደኛው እንግዲህ ያው ሩታና አብርሃም ወደ ቡታጅራ ቀንቶ ሰርግ ለማድረግ ዝግጅት ላይ እንዳሉ ተሰምቷል። በተለይ እንግዲህ እቅድ እንዳወጡ በዚህ ጉዳይ ላይም አንዳንድ ሰዎችንም እያነጋገሩ እንደሆነ በዛሬ ዕለት እንግዲህ መረጃው ደርሶኛል። እሱ ብቻ አይደለም፣ የዳኒ ፋይል ደግሞ ተይዟል። እጅግ በጣም በሚያስገርም ሁኔታ እንግዲህ ሰሞኑን በጣም ሲያስጨንቃቸው የነበረው ሰውዬ ዛሬ ላይ እንግዲህ ጠብር ግፍ ማለቱ አይቀርም። ምክንያቱ ደግሞ እንግዲህ አንድ ፋይል እንደተያዘበትም ሰምቻለሁ። ስለሱ ጉዳይም በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት እጅግ በጣም ደስ በሚል ሁኔታ እንግዲህ አብርሃምና ሩታ ተከስቶ ነበሩ። በዚህ ይሄ ነገር እንግዲህ ያው እንደሚፈጠር ከዚህ በፊትም ተናግሬ ነበረ። ይሄኛው ደግሞ በጣም ደስ የሚያሰኘው ነገር ከ5 ቀን በኋላ መሆኑ ነው። ከ5 ቀን በኋላ እንግዲህ ቪዲዮ እንደለቀቁ ነው እነሱ የተናገሩት። በተለይ እንግዲህ ያው ሰሞኑን በጣም ብዙ ነገሮችም ሲፈጠሩ እንደነበረ እናስታውሳለን። አብርሃም 5 ቀን እንግዲህ ያው ሕክምና ማድረግ እንዳለበት በደንብ ሲያወሩ ነበረ። ትላንትና እንግዲህ 2 ቪዲዮ ተለቆ ነበረ። የመጀመሪያው ሄርሜላ ላይ የተለቀቀው ቪዲዮ በግልጽ እንግዲህ ነግሬያችሁ ነበረ። የቆየ ቪዲዮ ነው። ከ5-6 ቀን በፊት የተቀረጸ ቪዲዮ ነው የተለቀቀው። ከዛ በኋላስ ምንድነው የተፈጠረው? ሩታ በራሷ ቻናል እንግዲህ አብርሃምን በደንብ በሚገርም ሁኔታ እንግዲህ ስታስደስተው ወይም ደግሞ ስታዝናናው ነበረ። እሱ ብቻ አይደለም፣ ዳኒ መጥቶ ብዙ ነገሮችን ማለት ፈልጎ እንግዲህ ሩታን ለማናደድ ጥግ ድረስ ሄዶ ነበረ። እጅግ በጣም የሚያስደስተውን ነገር ልንገራችሁ። የመጀመሪያው እንግዲህ ብዙ ያቀዱት እቅዶች አሉ ብዬ ነግሬያችሁ ነበረ። ከዚህ በፊት ወደ ቡታጅራ ያቀናሉ። እሱ ብቻ አይደለም፣ ሰርግ ይደረጋል። ይህንን ነገር ደግሞ ከዚህ በፊት በተለይ ኤፍሬም ከ2 ሳምንት በፊት እንግዲህ በግልጽ ሲናገር ነበረ። ያው ወደ ቡታጅራ አብርሃምና ሩታ መሄዳቸው አይቀርም። በዛን ሰዓት እንግዲህ ምንድነው የሚፈጠረው ብላችሁ ከጠየቃችሁኝ ብሎ እንግዲህ በግልጽ ሰርግ እናደርጋለን። ምክንያቱ ደግሞ እንግዲህ አብርሃምና ሩታ የቤተሰብ ቅልቅል ላይ ምንም አልተሳተፉም። ምክንያቱ ደግሞ መሃላቸው በጣም ከባድ ጊዜ ሲያሳልፉ እንደነበረ ሁላችን የምናስታውስ ጉዳይ ነው። ፋይናሊ ምን ሆነ? ያ ነገር በደንብ እያጣራው ነበር። በዛሬ ዕለት ያው ሩታ እቅዱን እንደያዘችና አንዳንድ ነገሮችም ለማመቻቸት በተለይ ከአብርሃም ጋራ በሰፊው በዚህ ጉዳይ ላይ እየተመካከሩበት ነው። ነገር ግን በጣም ብዙ ሰዎች ማለት ይቻላል በተለይ ኤፍሬም እንግዲህ እንደተናገረ ከሆነ የነሱን ትዳር ለማበላሸት ከፍተኛ ጥረት እያደረጉ ነው። በተለይ እንግዲህ ሄርሜላ የቀጠረቻቸው ሰዎች አሉ። በጣም ብዙ ሰዎች ሊመጡ ይችላሉ። ካሁን በኋላ ብዙ ነገሮችን ሊያደርጉ ይችላሉ። እነሱን ለማለያየት ጥግ ድረስ ሊሄዱ እንደሚችሉም ጭምር እንግዲህ ኤፍሬም በግልጽ ሲናገር ነበር። በዛሬ ዕለት እንግዲህ እኔም እሱን ለማግኘት ሞክሬ ነበረ። እሱ ብቻ አይደለም፣ አዳዲስ ነገሮችም ተሰምተዋል። ተስፋ የሚሰጡ ነገሮችም ጭምር በዛሬ ዕለት ደግሞ አይቻለሁ ማለት ነው። የሁለተኛው ነገር ደግሞ አብዛኞቻችሁ እንደገመታችሁት እንግዲህ አብርሃም ብዙ ነገሮች ሲደረግ ነበረ። በተለይ በዳኒ እጅግ በጣም ብዙ ነገሮችን አድርጎታል። ዳኒ በተለይ እጅግ በጣም በሚያሳዝን ሁኔታ እንግዲህ በዛሬ ዕለት ደግሞ ያው በስተመጨረሻ ተሳክቷል። እንግዲህ ያው ዳኒ በዚህ ጉዳይ እጅግ በጣም ያዝናል ብዬ ነው ማስበው። አንድ ቪዲዮም አንድ ስክሪንሾትም ተልኮልኝ ነበረ። የመጀመሪያ ፎቶ እንግዲህ ምንድነው የተላከልኝ? ከሄርሜላ እንግዲህ ወደ ዳኒ ስታስተላልፍ የነበረው የገንዘብ ዝውውር ነው። ያንን የገንዘብ ዝውውር ስመለከት ነበረ። በደንብ ዲቴል እያንዳንዱ ነገሮችን በጥንቃቄ ስመለከት ነበረ። ፋይናሊ እንግዲህ እውነት እንደሆነ አይቻሉ ማለት ነው። ዳኒ የደበቀው ትልቁ ሚስጥር ተይዞበታል ማለት ነው። ይሄ ብቻ አይደለም፣ ዳኒ ላይ የተያዘ ሌላ መረጃዎችም አሉ። የቪዲዮም የአውዲዮ ወይም ደግሞ የድምጽ ማስረጃዎች እንዳሉ በዛሬ ዕለትም ሰምቻለሁ። በተለይ እንግዲህ በጣም ብዙ እቅዶችን እያቀደ እንደሆነ ከሄርሜላ ጋር በጣም ብዙ ነገሮችን እንደተነጋገረና በገንዘብም ጭምር እንደተስማሙ ሰምቻለሁ። ስለሱ ጉዳይ በስፋት እንግዲህ እየተወራም ስለሆነ ስለሱ ጉዳይ ደግሞ በቂ የሆነ ማስረጃም ጭምር
በዚህ ቪዲዮ ይዤላችሁ እመጣለሁ። እሱ ብቻ አይደለም፣ በቀጣይ እንግዲህ ላይቭ ስትሪም ስለሚኖረን እሱ ላይም በግልጽ ሁሉም ነገር እነግራችኋለሁ። እንግዲህ ፋይናሊ ሩታ ትልቅ ነገሮችን እየወሰነች ነው። እጅግ በጣም ተስፋ የሚሰጡ የሚያስደስቱ፣ በተለይ ለአብርሃም አእምሮ ራሱ እጅግ በጣም የሚያስደስተው የሚያረካው አይነት ነገሮችን ይዛ እንደምትመጣም ጭምር እንግዲህ ስትናገር ነበረ። እሱ ብቻ አይደለም፣ አብርሃምም በዚህ ሰዓት በጣም ደስተኛ ሆኗል። እጅግ በጣም ጤናው ተሻሽሎ ከ5 ቀን በኋላ እንግዲህ እነሱም በጣም ሲከታተሉት ነበር። ነገር ግን እንዳሰቡት አልሆነም፣ ወይም ደግሞ እቅዳቸው ሙሉ በደንብ ከሽፏል ማለት ነው። በተለይ እንግዲህ የሄርሜላ እቅድ በየቀኑ እየከሸፈ በስተመጨረሻ እንግዲህ የሩታ ደስታ ደግሞ በደንብ ከፍ እያለ መጥቷል። ይሄ ነገር ደግሞ አብዛኛውን ሰው በጣም አስደስቷል። በተለይ ትላንትና በግልጽ አይታችኋል። ሩታ ያደረገችው ነገር አብርሃምን ለማዝናናት ጥግ ድረስ ሄዳለች። እጅግ በጣም ደስ ብሎት እንግዲህ ከሚስቱና ከልጁ ጋራ ጊዜ እያሳለፈ በድንገት ቀጥ ብሎ መጣ። እንግዲህ ያው አይታችኋል። በተለይ ዳኒ ያው ትዳራቸውን ለማፍረስ በግልጽ ሲሰራ እንደነበረ ሁላችን እናስታውሳለን። ትላንትና እንግዲህ እሷን በጣም ሊያናዳት ሞክሮ ነበረ። አብርሃምንም በጣም ሲጨቀጭቀው ነበረ። በተለይ እንግዲህ አብርሃም እሱ ልክ ሲመጣ በጣም እንደደበረውና ፊቱ ሁላ እንደተቀየረ በደንብ እናስታውሳለን። እንግዲህ እነሱን ጭራሽ ማየት አይፈልግም አብርሃም። በተለይ በዚህ ሰዓት ከሩታ ጋርና ከልጁ ጋር ብቻ ነው ማሳለፍ እንደሚፈልግም በተደጋጋሚ ሲያወራ የነበረው። እንግዲህ በጣም ተናዶባቸው የሚያደርጉትን ነገሮችም ጭምር በጣም ስላናደዳቸው እንግዲህ ለጊዜው እኛ ላይፋችንን በአንድ ላይ እናሳልፍ፣ በኋላ እነሱ እናገኛለን፣ ከዚህ ቦታ ብንሄድ ጥሩ ነው ሩታ ብሎ ሲመክራትም ጭምር ነበረ። እጅግ በጣም የሚያስደስትም ነገር አብርሃም ላይ አይተናል። የሚገርም ለውጥ ብያለው። ምክንያቱም ደግሞ እንግዲህ አብርሃም በዚህ ደረጃ ተለውጦ እጅግ በጣም ደስ በሚል ሁኔታ ወደ በፊቱ ተመልሶ እጅግ በጣም በሚያሳዝናቸው በተለይ እነ ሄርሜላን ደግሞ ያሳዝናቸዋል ብዬ ማስበው ነገር ተሳክቷል ማለት ነው። በዛም በዚህም እንግዲህ ሩታና አብርሃም አንድ ላይ መሆናቸው እንደማይቀር ከዚህ በፊትም አንዴም ሁለቴም ተናግረን ነበር። በላይቭ ስትሪምም በተለያዩ ነገሮችም ስንናገር ነበረ። እንግዲህ በዛም በዚህም ሆነው ወደ ቡታጅራ ያቀናሉ። ቡታጅራ ላይ ትልቅ ድግስ ይደገሳል። ሰርጉም እጅግ በጣም ያማረ ይሆናል። ይህንን እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ደግሞ እንግዲህ ያው ሩታ በደንብ እቅዱን ጨርሳ ወደ ተግባር እየሄደች እንደሆነ በደንብ እንግዲህ ኢንፎርሜሽን ደርሶኛል። እሱ ብቻ አይደለም እንግዲህ ያው ኤፍሬም በዚህ ጉዳይ ላይ አንዳንድ ነገሮችን ከዚህ በፊት ተናግሮ ነበረ። ሁሉም ሰው እንደ ቀልድ ተመልክቶ ነበረ። ነገር ግን ይሄንን ነገር እናሳካለን ብሎ እንግዲህ ቆርጦ ተነስተዋል ማለት ነው እነሱ። ደስ የሚል ነገር አለ። በሌላ በኩል ደግሞ እንግዲህ ዳኒ ያው የተያዘበት ፋይል በጣም ወሳኝና ትክክለኛ አብርሃምን በተለይ ለማሳመን ብቻ ሳይሆን አብርሃም ዙሪያ ያሉትን ሰዎችን በሙሉ ሁላ ለማሳመን ትልቅ ማስረጃ ነው ብዬ ማሰው። እንግዲህ ወደ 155,000 ብር ወደ አካውንቱ ሲገባ በሁለት ቀን እንግዲህ በሚገርም ሁኔታ ወደ 300,000 ብር አካውንቱ ላይ ገብቷል። ለምንድን ነው የገባ? ፐርፐዙ ከየት ነው የገባ? እያንዳንዱ ነገሮችን ስናጣራ ነበረ። የመጀመሪያው እንግዲህ ከሄርሜላ እንደተላከ ለማየት ችያለሁ። እጅግ በጣም ያሳፍራል። ምክንያቱ ደግሞ ከዚህ በፊትም ተናግሬ ነበረ። ያለ ገንዘብ ይሄ ሰውዬ አይንቀሳቀስም፣ ወይም ደግሞ የነሱን ትዳር ለመበጥበጥ እንደዚህ እንግዲህ የሚንጨረጨረው ገንዘብ ስለተከፈለው ነው እንጂ በነፃ በጭራሽ ምንም ነገር እንኳን አያደርግላቸውም ብዬ በግልጽ ስናገር ነበረ። እንግዲህ ፋይናሊ አብርሃም እንግዲህ ይህንን ነገር ማወቁ ስለማይቀር አብርሃም ብቻ ሳይሆን ሩታም እያንዳንዱ ነገር ታውቃለች። እጅግ ደስ በሚል ሁኔታ ያው ዳኒ በደንብ እየተዋረደ ይገኛል ማለት ነው። እንግዲህ አዳዲስ ነገሮች አሉ፣ ይቀጥላሉ። እናንተም እንግዲህ በተለይ ለዚህ ቻናል አዲስ ሆናችሁ ከወዲሁ ሰብስክራይብ አድርጉ። አዳዲስ ነገሮችን በላይቭ ስትሪም ማታ ላይ ይዘንላችሁ እንመጣለን። ከወዲሁ ሰብስክራይብ አድርጋችሁ በተለይ እንግዲህ ያው ሁላችሁ ማድረግ ያለባችሁ ነገር የደውል ምልክቷን ማብራት እንዳትረሱ። ምክንያቱም ቪዲዮአችን ቀድሞ እንዲደርሳችሁ ያደርጋል ማለት ነው ዩቲዩብ። እንግዲህ በዚህ ቻናል እንመለሳለን። እስከዛው ድረስ እንግዲህ አብራችሁን ስለሆናችሁ እጅግ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።